ባቤል መንደብ ወይም የእንባ በር ይሉታል። ሀያላን ለዘመናት ይህንን አካባቢ እንደ ጠባብ ጉሮሮ ለመዋጥም ለማነቅም ስለሚጠቀሙበት የእንባ በር ተባለ። አሁን ደግሞ ሳውዲን እያስለቀሳት ይገኛል። በጠባቡ ቁመቱ 39 ኪሎ ሜትር ላይ ጠባቡ ቁመቱ ሲለካ 39 ኪሎ ሜትር ያህል ይደርሳል። የዓለማችን ቁልፍ የግብይት መስመሮች መካከል አንደኛው ተደርጎም ይወሰዳል። መተላለፊያው ቢጠብም ሳውዲ አረቢያ ግን ነገሩን አስፍተዋለች። ሰፊው ገበያዋ በጠባብ መተላለፊያዎች እንዳይታወኩባት በመስጋት የተለያዩ መላዎችን ስትመታ ቆይታለች። አሁን ደግሞ ከኔ ጋር 13 የሚሆኑ ሀገራት ይህንን መስመር ለመቆጣጠር አብረውኝ ይሰራሉ እያለች ትገኛለች። ቱርክ፣ ኩዌት፣ ባህሬን፣ ኳታር፣ ዮርዳኖስ፣ ግብፅ፣ ፓኪስታን፣ ጅቡቲ፣ ሶማሊያ፣ ባንግላዴሽ፣ የመን፣ ሱዳን፣ ኮሞሮስ እነዚህ ሁሉ ከኔ ጋር የመከላከያ ህብረት ፈጥረዋል ስትል አውጃለች። የቀይ ባህርን፣ የኤደን ባህረ ሰላጤን፣ የስዊዝ ቦይን ለመቆጣጠር ከነዚህ ሀገራት ጋር እሰራለሁ፣ ዓላማዬ ግን መከላከልና መከላከል ብቻ ነው የምትለው ሳውዲ አረቢያ ሀገራቱን ሰብሰብ አድርጋ የግል ችግሯን ለመወጣት እየሞከረች ትገኛለች። የየመኑ ሁቲ በቀይ ባህር ላይ የሳውዲ አረቢያ የነዳጅ መርከቦች ድርሽ እንዳይሉ ብሎ እገዳ ሲጥል፣ እርሷ ግን ጉዳዩን የዓለም አደረገችው። በያምቡ ወደብ የነዳጅ ጭነቷ ዝቅ ሲልባት ሀገራትን ከየቀጠናው ሰበሰበች። ሳውዲ አረቢያ በእርግጥም በገንዘቧ ምክንያት ግዙፍ ነችና ይህንን ማድረጓ አያስገርምም። ስትጠራቸው አቤት የሚሉ በርካታ ኃይሎች በየኮርነሩ አሉና ይህ ብዙ ላይ ያስገርም ይችላል። ሳውዲ አረቢያ የኢራን ጦርነት ያመጣባት ጣጣ እንዲህ በቀላሉ ተነግሮ የሚያልቅ አይደለም። የዓለማችን 20 በመቶ የነዳጅ መተላለፊያ መስመር የሆነው ሆርሙዝ ሲዘጋ ሳውዲ አረቢያ 3 አማራጮች እንዳሏት ታወቀች። አንደኛው ምስራቅ ምዕራብ የተሰኘው የነዳጅ መስመር ነው። 1200 ኪሎ ሜትር ገደማ የሚረዝመው ከምስራቁ የሳውዲ ጫፍ ወደ ምዕራቡ የተዘረጋ በቀን ከ5 እስከ 7 ሚሊዮን በርሜል ነዳጅ በምስራቃዊው የቀይ ባህር ወደብ ያምቡ ማራገፍ ይቻልበታል ይህ መስመር። ሆኖም የያምቡ ወደብ ዘላለማዊ ዋስትና ሆኖ አልተገኘም። የየመኑ ሁቲ በያምቡ ወደብ አካባቢም ሆነ ከዚያ መለስ ባሉት ቦታዎች የሳውዲ አረቢያን ነዳጅ የያዘ መርከብ ካገኘው ውርድ ከራሴ አለ። ሳውዲ አረቢያ ወደ ሌላኛው አማራጭ ሄደች። ሶስተኛው አማራጭ ስዊዝ ሱሜድ የተባለው የነዳጅ ኮሪደር ነው። በስዊዝ ቦይ ያደርግና የግብፅን የብስ አካሎ ወደ ሜዲትራኒያን የሚገባ ሱሜድ በመባል የሚታወቅ የነዳጅ መስመር ሲሆን ለሳውዲ አረቢያም ለግብፅም ሁነኛ ማስተንፈሻ ነው። ታዲያ እዚህ አካባቢም የድሮን ጥቃት ተፈጸመ። ጉዳዩ ወዴት ነው አስባለ። ሳውዲ አረቢያ ይህኔ ነበር 13 አገራትን ጠርታ አብረን እንዝመት ብላ ጥሪዋን ያቀረበችው። ሳውዲ አረቢያ በዙሪያዋ 3 ወሳኝ የነዳጅ መተላለፊያ ውሃዎች አሉ። የሆርሙዝ ሰርጥ፣ ባቤል መንደብና ስዊዝ ቦይ። ሦስቱም ከቁጥጥሯ ውጪ በሆነ ምክንያት ሲያዙባት ሳውዲ አረቢያ ሀገራትን መሰብሰብ ነበረባት። ሆኖም ሌሎች ቀጠናዊ ጣጣዎችን አላጣችም። ሳውዲ አረቢያ አሁን ከወዳጇ ግብፅ ጋር የምትፋጠጥበት ዕድልም አለ። የስዊዝ ቦይን ብቻ ሳይሆን የቀይ ባህርን የውሃ ፍሰት ካልተቆጣጠርኩ የምትለው ካይሮ አሁን ከሳውዲ አረቢያ ጋር አይን ላይን መተያየቱ አይቀርም። ቀይ ባህርን የማይጎራበት ሀገር የቀይ ባህር ጸጥታ ውስጥ ድርሽ ሊል አይገባም የምትለው ግብፅ በቀይ ባህር ጉዳይ ላይ አስተያየት ሲሰጥ እንኳን ቁጣዋን መቆጣጠር እንደማትችል የታወቀ ነው። አሁን ግን አለቃ መጣባት። ሳውዲ አረቢያ የምትባል ኪሷ በጎደለበት ሰዓት ቢሊዮን ዶላሮችን መዥረጥ አድርጋ የምትሰጠው ደሴቶቼን ልሽጥልሽ ወይ ተብላ የተጠየቀችው ሪያድ ግብፅ ላይ አለቃ የምትሆንባቸው እልፍ ምክንያቶች አሉ። ከአልሲሲ ይልቅ ኤምቢኤስ፣ ከአልሲሲ ይልቅ መሐመድ ቢን ሰልማን በአካባቢው ተሰሚ ናቸው። ተዝቆ የማያልቀው የነዳጅ ገንዘብ ሳውዲ አረቢያ የትኛውንም ሀገር በአካባቢው ስትጠራ እሻስ ብሎ የሚያስመጣ ነው። በኢኮኖሚያዊ ፈተና ውስጥ የምትገኘው ግብፅም እያጉረመረመች ቢሆንም የሳውዲ አረቢያን እልቅና መቀበሏ የሚቀር አይመስልም። ሆኖም ከጀርባ የሚሰሩ ሌሎች ጥምረቶች በግብፅ በኩል አይሰሩም ማለት አይደለም። አካባቢው በእነዚህ ሁለት ሀገራት መጠነኛ ውጥረት ውስጥ ቢገባም ላያስገርም ይችላል። ሳውዲ አረቢያ ፈጠርኩት ባለችው ጥምረት የተባበሩት አረብ ኤምሬትስንና ኦማንን የገፋችበት መንገድ ግን ማነጋገሩ አልቀረም።
በአካባቢው የውሃ መተላለፊያዎች ላይ ቁልፍ ሚና ያላቸው ኤምሬትስና ኦማን በሳውዲው ማኅበር አለመካተታቸው ሳውዲ አረቢያ አሁንም ጂኦፖለቲካዊ ስሌቶችን በማኅበሯ ውስጥ እያሰበች እንደምትገኝ አመላካች ተደርጎ ተቆጥሯል። የዓለማችን 12 በመቶ የንግድ ሸቀጦችን አቅፎ የሚያሳልፈው ጠባቡ ባቤል መንደብ በእርግጥም ለሳውዲ አረቢያና ለነዳጅ ላኪ ሀገራት እንባቸውን የሚያስመጣ የእንባ በር መሆኑን ግን ዓለም በሚገባ አስተውሏል።